ሰላም ጤና ይስጥልኝ የኢትዮ ማርኬት ቤተሰቦች እንደምን አላችሁ? በዚህ ቻናል ስለ መኪና ቤት መጋዘንና ባዶ ቦታዎች ሽያጭና ኪራይ እንዲሁም በዚህ ሰዓት ሰዎች በየትኛው ቢዝነስ ቢሰማሩ ትርፋማ ይሆናሉ በሚል የተለያዩ ጥቆማዎችን ወደ እናንተ እያደረስን እንገኛለን። እናንተም ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ ቤተሰብ ትሆኑ ዘንድ እየጋበዝኩ ዛሬ ሰርተው የሚለወጡበት የሚያተርፉበት አንድ የስራ ዘርፍ ልጠቁማችሁ አስቤ መጥቻለሁ። ብዙ ሀገር ውጭ ያሉ እህትና ወንድሞቻችን ዲያስፖራዎች ሀገሬ ገብቼ ምን ስራ ላይ ብሰማራ ትርፋማ ሆናለሁ እያሉ ሲያስቡ ይስተዋላል። እኔም በዚህ ካሉት አዋጭ ስራ መስኮች እንዲሁም ከብዙ ሰዎች ተሞክሮ ውጤታማ የሆነውን የስራ ዘርፍ ይዤላችሁ መጥቻለሁ። ይህም እንግዲህ የኦክሲጅን ፕላንት መገንባት ትርፋማ የሚያደርግ አዋጭ የስራ መስክ መሆኑን ሙሉ መረጃና ጥቆማ ወደ እናንተ አደርሳለሁ። አብራችሁን ቆዩ። ኦክሲጅን እንግዲህ ለሰው ልጅ የተሰጠ የተፈጥሮ ጸጋ ሲሆን በዚህ ምድር ለሚኖር ሁሉ ሰውም ሆነ እንስሳት ኦክሲጅን ያስፈልጋቸዋል። ኦክሲጅን የሰው ልጅ በተፈጥሮ የተሰጠውን ኦክሲጅን በትክክል ስቦ መተንፈስ ካልቻለ በሰው ሰራሽ ኦክሲጅን ህይወቱ እንዲቆይ ወይም ለመተንፈስ ከተቸገረበት የሳምባ ሊሆን ይችላል ሌሎችም በሽታዎች እስከሚያገግም ድረስ በሰው ሰራሽ ወይም ፋብሪካ ውጤት ኦክሲጅን ይጠቀማል ማለት ነው። ሀገራችን ኢትዮጵያ ውስጥ እንግዲህ በተለይ የኮሮና ቫይረስ ከተከሰተ ጊዜ ጀምሮ ነው ኦክሲጅን በስፋት የታወቀው። ተጠቃሚዎችም የበዙበት ጊዜ ያን ጊዜ ነበረ። ብዙ ኦክሲጅን ፋብሪካዎችም የተተከሉበት ጊዜ ነው። ከዚህ ወዲህ በየሆስፒታሎች ኦክሲጅን ፍጆታ ጨምሮ ይታያል። ዛሬም ድረስ ሀገር ውስጥ ያሉ የኦክሲጅን ፋብሪካዎች ሊበቁ እንዳልቻሉ ነው እየተነገረ ያለው። ኦክሲጅን ሆስፒታል ውስጥ ብቻ ሳይሆን ጥቅም ላይ የሚውለው እንደ ታማሚውና እንደ ህመሙ መጠን በቤት ውስጥ ሊጠቀሙት ይችላሉ። በተረፈ ኦክሲጅን ህይወትን ከማትረፍ በተጨማሪ ለኮንስትራክሽን ስራዎች፣ ለብረት መቁረጫና ለሌሎች አገልግሎት ከዛም ባለፈ ለጦር መሳሪያ ለምሳሌ ሚሳኤልና ኒውክሌር ጭምር ለመተኮስ ለግፊትና ሌሎች አገልግሎቶችም ይውላል ማለት ነው ኦክሲጅን። ስለ ኦክሲጅን ጥቅም ይህን ያክል ካልን የፕሮግራሜ ርዕስ ለዲያስፖራዎች አዋጭ የስራ ዘርፍ ነውና የሚለውን ኦክሲጅን በጣም አዋጭ ቢዝነስ ከሚባሉት ውስጥ አንዱ ነው። ሀገራችን ያሉ ሆስፒታሎች ሌሎች ኦክሲጅን በከፍተኛ ጨረታ እየተጫረቱ በውድድር የሚጠቀሙበት ቢዝነስ አይነት ነው። ለምሳሌ አለርት ሆስፒታል ከአንድ ኦክሲጅን ፋብሪካ ውል ቢኖረው በቀን 200 ኦክሲጅን ሊጠቀም ይችላል። ለአለርት 200 ለሌላ ከስተመር ደግሞ 200 በቀን በትንሹ 400 ሽያጭ ሊኖረው ይችላል ማለት ነው። አንድ ኦክሲጅን ፋብሪካም ኦክሲጅን በሊትር ነው የሚሸጠው። እንግዲህ አሁን ላይ የመብራት አገልግሎት ክፍያ ከመጨመር ጋር ተያይዞ ኦክሲጅን ዋጋ እንደጨመረ ይነገራል። ሌላው የኦክሲጅን ማሽን ትርፋማ ነው ሊያስብለው የሚችለው የሚጠቀመው ጥሬ ዕቃ ስለሌለው ነው። ዘይትና ሰርቪስ ካልሆነ በስተቀር የሚጠቀመው ግብአት የለም። ሰርቪስም ከተደረገ ረጅም ሰዓት ማሽኑ ሰርቪስ ሳይፈልግ ረጅም ሰዓት ሊሰራ ይችላል ማለት ነው። የኦክሲጅን ፋብሪካ መገንባት ትልቅ የቢዝነስ አማራጭ ነው። ሰው በህይወት እያለ ኦክሲጅን ስለሚያስፈልገው የኦክሲጅንም ፋብሪካም ሁሌም ከጎናችን ሊኖር ይገባል ማለት ነው። ለሀገር ግንባታ ለሰው ልጆች ስራ ከመፍጠርም ጭምር ትልቅ የቢዝነስ አይነት ነው። በተጨማሪም እንደዚሁ ደግሞ የካርቦን ዳይኦክሳይድ ፕላንትም ትልቅ የቢዝነስ አዋጭ የስራ መስክ ነው። በሀገራችን በጣም ጥቂት ካርቦን ዳይኦክሳይድ ፕላንቶች ናቸው ያሉት። ከሁለት ከሶስት አይበልጡም ኢትዮጵያ ውስጥ ያሉት። ካርቦን ዳይኦክሳይድ ለመጠጥ ፋብሪካዎች ለምሳሌ ለቢራና ለሌሎችም ለሆቴሎችም ለመጠጥ ቤቶች እንዲሁም ለእሳት ማጥፊያነትና ለሌሎች አገልግሎቶችም በስፋት ይውላል። እንደነዚህ አይነት የስራ ዘርፎች በሀገራችን ውስጥ በጣም አዋጭና ትርፋማ ናቸው ማለት ነው። ብዙ ጊዜ እህትና ወንድሞቻችን ገንዘብ እያላቸው ሀገሬ ገብቼ በምን ስራ ላይ ልሰማራ ኢትዮጵያ ውስጥ ያሉ ውጭ ብቻ ያሉ ብቻ ሳይሆን ኢትዮጵያ ውስጥ ያሉ እህትና ወንድሞቻችን አሉ። ሀገሬ በተለይ ከኢትዮጵያ ውጭ ያሉ እህትና ወንድሞቻችን ዲያስፖራዎች ሀገሬ ገብቼ በማንኛው የስራ ዘርፍ ላይ ብሰማራ ውጤታማ እሆናለሁ ብለው ብዙ ጊዜ ሲጨነቁ እንሰማለን። እንዲሁም ሀገር ውስጥ ያሉ ገንዘብ እያላቸው ምን አይነት ስራ ብሰራ ውጤታማ ልሆን እችላለሁ የሚለው ሀሳብ ብዙ ጊዜ ይሰማልና ይህ የኦክሲጅን ፕላንት በጣም አዋጭና ትርፋማ የሚያደርግ የስራ ዘርፍ ነው። ስለዚህ ይህን ፋብሪካ መገንባት ትልቅ የቢዝነስ አማራጭ ነው። በቡድንም መገንባት ይቻላል፣ በግልም ቢገነባም በቃ ኦክሲጅን እለት ከህይወት ጋር የማያቋርጥ ሁሌ ስራውም ሊቀዘቅዝ የማይቀንስ የስራ ዘርፍ ስለሆነ ይህ ስራ ዘርፍ አዋጭ ስራ ዘርፍ ነው። ህይወትንም ከማዳን አንጻር ብዙዎች ዛሬ ኦክሲጅን ስለሚያስፈልጋቸው ህይወትንም ከማትረፍ
ለሰው ልጆች ኦክሲጅን በቃ በተፈጥሮ የተሰጠን ኦክሲጅን በፋብሪካ ውጤት ደግሞ መተካት የሰው ልጆች መተንፈስ ሲያቅታቸው የመተንፈሻ አካል በበሽታ ሲጠቃም ለምሳሌ እንደ ኮሮና አይነት ቫይረስ ሲመጣ የቱቦ መጥበብ ይሆን የመተንፈስ ችግር አጠቃላይ የሰው ልጅ በቃ እነዚህ ደከም ሲል ኦክሲጅን ነው ብዙ ጊዜ የሚሰጠውና ኦክሲጅን በቢዝነስም ደረጃ እንደ በጎ አድራጎትም ደግሞ ለሰው ልጆች ያንን አቅርቦ ማቅረብ ለሰው ልጆች እንደ በጎ የሚታሰብ ነው። ዛሬ በየሆስፒታሉ በጣም ብዙ ኦክሲጅን ፍጆታ ነው ያለው። እንግዲህ በጨረታ ከየድርጅት ላይ ነው የሚወሰደውና ጤናንም ከማትረፍ አንፃር ገቢም አለው ለማለት ነው ኦክሲጅን። ስለዚህ ከዚህ በተጨማሪ ይሄን ያክል ጥቆማ ከሰጧችሁ ኦክሲጅን ፋብሪካ መገንባት ምን ያክል አዋጭ ቢዝነስ እንደሆነ ይህን ተመርኩዛችሁ ሌሎች መረጃዎችን በመሰብሰብ ይህን ፋብሪካ ብትገነቡ አዋጭ ነው ለማለት እወዳለሁ። ሌላ ጊዜ ደግሞ በሌላ ስራ በሌላ ጥቆማ እስከምንገናኝ መልካም ጊዜ ይሁንላችሁ።